በነገራችን ላይ ከዱርዬነት ህይወት ላልከው ከዚህ ልጀምርና አታቀኝም። ምናልባት ከዱርዬነት ህይወት ወጥተህ ሊሆን ይችላል። የዱርዬነት ህይወትን እኔ አላውቀውም። አንተ ያለፍክበት ትራክ ያ ሊሆን ይችላል። ስለማታውቀው ሰው ቁጭ ብለህ ባታወራ ደስ ይላል። በቀርታ ዱርዬነት ላይ ብያለሁ እንዴ? ያላልኩትም ምክንያቱም ከዱርዬነት ስትመጣ ያስቸግራል ህይወት። ስለማታስተውል እኮ ነው የምትናገረውን ነገር አንድ ሚዩት አድርግ። ያልከውን ነገር ነው ሜንሽን እያደረኩ የሚጀምርልህ እና እኔ እንደዛ እንዳልኩ አላውቅም። ዝም ብዬ እንደሰማሁ ስማ፣ አይዞህ ነገ ይለጥፉልሃል። ያው ጓደኞች ራሳቸው ነው የሚለጥፉልህ። መጀመሪያ ብሰል እኔ ሀሳብ ለማን ምን አይነት ሀሳብ ነው ማስተላልፈው የሚለውን ነገር በብስለት ብታወራ ፐርሰናል እንደዚህ ጩቤ መወራወር ከጀመርክ እኔ ብሰል ምናምን ጥሬውን ምናምን ማለት ከጀመርክ አንደማመጥም። ብሰል ሀሳቡ ላይ ብቻ የቪዲዮ ሀሳቡ ላይ ብቻ ሲጀመር ሲስ እኔ እንድትመራኝ አልፈልግም። ራሴን ምመራ አይነት ሰው ስለሆንኩ ምን እንደማወራ ማቅ ሰው ስለሆንኩ እኮ ፐርሰናሊ ፐርሰናሊ እየመጣ ሲያወራ ምንም አላስቆምከው። ስለዚህ ፐርሰናል የሆነ ነገር አይደለም። የነገረኝን የተናገረኝን ነው የምመልስለት። ምክንያቱም አንዳንድ ሰው በልኩ ካላወራህለት ስለማይገባ በዘጎም መከራ ነው። እሺ ለምን ቅድም ያን ሁሉ ሲናገር ጀስት እየሰማሁ አልነበር እንዴ? እሺ ተናገር። ሰሙ ተናገር። እሺ አቤላ በቃ ዝም ብዬ ነው አይደል የሰማሁት? እሺ ተናገር። እሺ በነገራችን ላይ ብስለት ይጠይቃል። አንዳንዴ ሰውንም ለመተቸት ክሪቲሲዝም ብስለት ነው። በነገራችን ላይ ሰውን ክሪቲሳይዝ ማድረግ ብስለትን ይጠይቃል። የአእምሮ ማቹሪቲን ይጠይቃል። ከምን አንጻር መሰለህ ይሄ ነገር እየተባለ ያለው? ለምንድን ነው? እኔ አንድ ጥያቄ አሁንም ጥያቄውን ለራሱ እንዲመልስ ነገ ኦርቶዶክስ ሆኖ አገኘዋለሁ ብዬ ተስፋ አደርጋለሁ። ኦርቶዶክስ ጋር መዳን አለ ብለህ ካመንክ ለምን ኦርቶዶክስ አልሆንክም? እስካሁን ለምን አልሆንክም? ለምን ኦርቶዶክስ አትሆንም? ይህን ጥያቄ መልስ። ከዚህም ከዛም እንትን ከምትል ለምን ኦርቶዶክስ አትሆንም? ኦርቶዶክስ ማትሆነው ምክንያቱም ከዚህም ትቆርሳለህ ከዛም ስለምትቆርስ ነው። በአንድ አፍህ በሁለት እጅ ለመጉረስ ስለምትጥር ነው። ኧረ ወደዚህ ሄድ እባክህ። እውነት ኦርቶዶክስ ድናለች? እስኪ ኦርቶዶክስ ሞዴሬተርነቱ ውሰደው። ምን ባለጌ ነው መድኃኒዓለም። በጣም ጨዋ ስለሆንኩ ነው። ከዚህም ከዛም ትቆርሳለህ ይላል። አረዛው ለመቁረስ ከሆነ ሄድከው ራስህን ቻል። መናገር እኮ ስለማልችል አይደለም አልናገረው። እንዴት ያጥወውላል እናት ነው። እውነቴን ነው። ሲሳራ ላይ ወረሴና እኔ ኦርቶዶክስ ጓደኛ እንኳን የለኝም እንኳን ሊቆርሱልኝ። እዚህ ጊፍት ሲሰጡኝ ምናምን ካሳ